ከፍቅር ጋር ሲሳሳም እሱ በጣም ነው የሚደብረው። እኔ ኢቭን ፍቅረኛሽ ያኔ አልተጋበውም። እሺ ሶኬ አሁን ግን ተጋብተው እሷ እኮ ትናንትና ብላለች ውዴ፣ ትናንትና ከ1 እስከ 8 ብላለች እኮ ቁጥር ቆጥራለች። ምንም አይመስልም ኖርማል ነው ብላለች። አዎ ስለዚህ እስከንተው እኔ ግን ለሩታ አሁን የምመክረው እኔ በቃ ከወንድ ጋር ባትመጣ። እኔ በጣም ነው የደበረኝ በእውነት እሷን ለማሰደብ ዞሮ ትናንትና ቪዲዮ ቢቀረጽ ለሩታን ለማሰደብ ከሆነ ነገር መፍጠር ይችላል አብርሽ። ለእሷ ላይ ነው ቪዲዮ አተኩሮ መስራት የሚፈልገው። ብዙ ቪዲዮ ላይ ነው ታዝቤያለሁ። ያም ነገር ነው አብርሽ መተቸት ቶሎ ብዬ የሚቀናኝ ስፔክት ያደርጋል። ሰላም አለይኩም ጋይስ እንዴት ናችሁ? ሪስፔክትም የለውም እሱ ለእሱ ለሌሎቹ ነው ለነጽጌ እኔ ማን ነኝ ልጁ እንዴት አላችሁ? ደግሞ ማለት ነው ያለፈው ከተለያየ የሚለው የመጡበት ቦታ እኮ እኛ እናውቃለን የት ቦታ እንደሆነ። ለማያውቃቸው ደረዝ እንደነሱ ካገኙ ሄዱ ያታደሉ ብታጅራ ሆኖ ነው አቤት ሰርጋቸውን እያመቻቹ ተለያይተናል አሉ። መስተዋወር ይሉ በኢንስታግራም ላይ ዛሬ ፎቶ ለቋል። ብታጅራ እያሉ ማ እሱ አብርሃም ማሻአላ ብቻ አላየሁም። ሲጀምር ገብቼ እኔ ምንም አላየሁም። ትቻለሁ እግዚአብሔር ማን ቪዲዮ አላየሁም። ትናንትም አላየሁም። ቪዲዮ እኮ አይደለም ፎቶ ነው። ፎቶ ለቋል። እኔ የት ምን ላይ ነው? ኢንስታግራም እንደ ድሮ ማንም እኔ ሲጀምር እንደው በእግዚአብሔር ነው የምልሽ ነው እንደዚህ ቲክታክ ላይ ያለ ሰዎች እንደው ለአንድ ሳምንት ሁሉንም ዩቲዩብ እርግፍ አድርገን ብንተዋቸው እኔ ሲጀመር ወደ ራሳቸው ሲጀመር ማለት ነበረ ስቻለሁ። ሲጀመር ማርያምን እኔ እኮ እንደፊቱ መፖሰት ምናምን አሁን ፊት እኔ በጣም ነበር የምፖስተው በጣም እንትን ነበር። አሁን ግን አቁሜያለሁ። ያን ያክል አይደለም ሳያንሱ በቃ የሆነ የሚያስጠላ ተግባር። እኛ ምን እንማር ከነሱ? እሳው እነሱ ምን የሚያስተምር ነገር አለ? አትዳር ላይ ትዳር የላውንድ ጋር ማጣት እርጉዝ ነሽ በመንከባከቢያ ሰዓት አንቺ ሀይላውንድ ጋር ተጠጥፎ መጣት እሱ እርጉዝ እኮ ሚስቱ ሀይላውንድ ጋር ማጣት ሀይላ ሴት ጋር መሽከርከር የድሮ ሚስቱ ነቷአትን መመለስ ምንድነው የምንማረው? እነሱ አንቺ ባልሽን ፈተሽ ሌላ ባል ማግባት ተማርሽ አይደል? በቃ እሱ ነው የተማርኩት። እርጉዙን ሌላ ወንድ እንዲያገባ እኮ ነው። መቼ ገቡ? ሲጀምር አዳም ሌላ ወንድ እኮ አግብቶ በሌላ ወንድ ጸንቶ ቢሆን እኮ ነው። እነሱ እኮ የሶስት ቀን ባሉ አላስ እዛ ወሶስ ቀን ሁለት ቀን እንደሚጋቡት እዛ ተፈታዋለ ወደ ባል ተመለሳል። ሰሙ እነሱ አንድ ናቸው። እነሱ ስራቸውን እየሰሩ እናንተ በሰው ሀገሩ ናችሁ። አትጣሉ፣ አትመላለሱ፣ መጥፎ ቃል አትመላለሱ። አብርሃም እና ሩታ የሆነ ነገር ብትሆኑ ማንም አይደርስለት። እኛ እዚህ የሰው ሀገር ያለ የምንደራረሰው እንጂ አብርሃም ሩታ ያንን መዘግዘግ ክፉ ቃል ምንነገር እነሱ ስራቸውን እየሰሩ ነው። እኛ እኮ ሽንት ቤት አለ። እኛ እኮ የምናገኘው በአመት እኮ እነሱ ያገኘው ምን ሆናችሁ ነው የምትጣሉት? አትጣሉ። ሰዎች በቃ ወደ ራሳችሁ ተመለሱ፣ ወደ ፈጣሪያችሁ ተመለሱ። ኧረ ወላሂ እሱማ ሰማንያቸው እንዳለ ሆኖ እሱም ደግሞ ነገ ከሌላ ሴት ጋር ይመጣል። እሷም ዘ ነገ ታድጋ አንድ ቀን አልቅሻለሁ በእነሱ ሰብ ያ ረቢ ያ አላህ አንተ ይቅር ይበለኝ። ለምን እነሱ ስራቸውን ነው እየሰሩ ለምን ፈጣሪ እንደዚህ ባላችሁ ፈጣሪ ከዛሬ እንደዚህ አይጨክንብንም ነበር። እኛ ዝም ብለን ማጨብጨብ እነሱ ስራቸውን እየሰራ ዶላራቸውን ያፍሳሉ። ለምንድን ነው የምትጣሉት? እህቶች አትጣሉ፣ ወደ ፈጣሪያችሁ ተመለሱ። በቃ ለራሳችሁ ጸልዩ። አምላካችሁ ከሰው ቤት አልበቃ፣ ወደ ራሳችሁ ተመለሱ። አትጣሉ፣ ክፉ አትነጋገሩ። የኔ ወዳረኛ አንጣላም ሆነ አትጣሉ። ለማን ብላችሁ እንዴ? ምንድን ነው ከነሱ የምንማረው? ሁሌ ከሱ ከበላ ሴት ይዞ ይመጣል። እሷ ከሱ ከበላ ይህ ምንድን ነው የምትማሩ ከነሱ? ምንም ትምህርት የለም። በቃ ለእኛ ክብር የላቸውም። ለምን በሰው ሀገር ሆኖ ለእኛ የሚጨነቁት ብሎ እንደዚህ ቢያስቡ እንደዚህ ያደርጉ ነበር። ለእኛ የሚያስቡልን ነበር። እነሱ እናቴ አባትና እናቴ ድረስ ሲዘቀዘቅ ምንም አይመስላቸው። እኛ ነን የምንጨነቀው። እነሱ ስለ ብራቸው ብቻ የሚያስቡ ትምህርት የለ። አንድ ሴት እርጉዝ ሆና ከሌላ ወንድ ጋር እንደገና የለባትም። አንድ ወንድም
ባለትዳር ሆኖ ከሌላ ሴት ጋር እንደዛ መሆን የለበትም። ምንም ትምህርት እየተማርን አይደለም ከነሱ። እኔ እንጃ አሁን ለአላ ብቻ ይቅር ይበል። ወደ ራሳችሁ ተመለሱ። በቃ ሲጀመር ማለት ነው እኔ እኮ የሚገርመኝ ነገር አዳምጡኝ። ማለት የሚገርመኝ ነገር ማለት ነው ሴት ልጅ እርጉዝ ስትሆን እኮ ትፈራለች፣ ራሷን ጠብቃለች፣ ትነጫነጫለች እንጂ የተሽከረከሩ ሀይላ ወንድ ጋር መግለጣ ቅንስ ድራማ ቢሆንሳቸው ተወረም ስለዚህ በሮች ብዙ መጥ እንግዲህ አራኔ ሰይኝ እኔ አይቻላቅም። እኔ እንደው አወል መራን ይሄን ጉዳይ ያየሁት እኔ አይቻላቅም። የፈጠራችሁን አምላክ ለሱ እንደዚህ አልቁት። ወላሂ ነው ምን የፈጠራችሁን አምላክ ለፈጠራችሁ አልቁት። ፈጣሪ ከሰው ቤት አውጣን በሉና ዱአ አድርጉ። ለነሱ ምን አተቀሳችሁ? ለምን ነው መጥፎ ቃል የምትነጋገሩ በሰው ሀገር ሆናችሁ እንዴ? አብርሃምና ሩታ እኮ አይደርሱልንም እናቴ። ከዚህ እኮ ግን ስልክ ራሱ እንደውላችሁ እኮ አይቀበሉንም እንዴ? ምን አላችሁ ነው? ወደ የራሳችሁን ህይወት ኑሩ እንዴ። እንዴት አይተኛል? እኛ እኮ እንቅልፍ ታደረገን ነገር ተብለን ነው። በእነሱ እንዴት ብንታመን በእነሱ ያስታምናል። ሁሌ ነው እኔ ወላሂ በጣም የምታሳዝኑ። በቃ አረፉ የራሳችሁን ህይወት ኑሩ። እነሱ እዛ ዶላራቸው ተመችቷቸው ነው እነሱ እንደዚህ ነው። አትነጋገሩ፣ አትጣሉ። አንቺ እንደዚህ ነሽ አትባባሉ። በቃ የራሳችሁን ህይወት ኑሩ። ወደ ፈጣሪያችሁ ተመለሱ። ሲጀመር እኮ እነሱ ብቻ ማለት ነው። አሁን እኮ አሁን ደህና ናቸው የተወሮችም አሁን ብር ማለት ነው አውቆ ነው መሰል እየገጠሙ እየመጡ ነው። ሲደባደቡ ነበር በረምንና ሀሰን አይደለም ሲጀመር እኔና ሀሰንን ቁርኬን እነሱን አልከታተልምና የሆኑ አሁን እሙ የምትባልና አሁን የሆነ ልጅ ነበረ የወለዱት። አሁን እነሱ በጣም ቤተክርስቲያን አክባሪ የነበሩ በጣም አሁን በባለፈው ግን እየተባባሉ መጡ። ማነው ዩቱበር ውስጥ ወደ ፈጣሩ ሲሄድ ያያችሁት? እኔ አንድ ቀን እንትና ብቻ አይቻለሁ። ወደ ቤተክርስቲያን ስትሄድ ማን ነበረ አይሜልና እንትና ምሳለማይ አንድ ሰው ወደ ቤተክርስቲያን ሲሄድ አላየሁም። አለች ሆነ ልጃራ እኛ እዛ አናመጣቸውም እንጂ ልጆች አሉ። የሆነች ቆንጆ ልጅ ስተባሏ ልጆቿ ምናምን እሷ ሆነ የቤተክርስቲያን ሰው ናት። አንድ ሰው ፈጣሪ ነው። በቃ እነሱ ሲሉ በውሸት መስራት ሰውና ሰው አትጣሉ። በቃ እረፉ። የራሳችሁን ወደ ፈጣሪያችሁ ታጩ። ከሰው ቤት አውጣን በሉ። በቃ ይሄን ነው ዱአችሁ ማለት ነው። እነሱ ለእኛ ክብር ቢኖራቸው ለእኛ ቦታ ቢኖራቸው እንደዛ አስተምሩን ነበር። ይሄ ትምህርት አይደለም። ይሄ ደግነት ነው ያስተማሩ። ፈጣሪ ማመሰግን ማለት እነሱ ምርጥ ጓደኛ አግኝቻለሁ። ተመስገን ወይ ማለት ነው። አዎ እኛ ደግሞ አላህ አገናኝቶናል። አንለያይም። የሆነ ጉርባ ስራ እንጫወታለን፣ እንገናኛለን፣ እንወያያለን። በቸገረን ነገር እንወያያለን፣ በሆነ ነገር እንጠቃቀማለን። ወላሂ እናንተ ምንድን ነው አንድ ሰው እናጨበጭብላቸው ነው እንደዚህ ወደ ራሳችሁ አትጣሉ። በቃ ሽው ነው እልም ነው አለ። እኔም ከእንግዲህ ወዲያ እጄን አውጥቼ ፕሮፋይል ቀይሬ ምናምን ታላያችሁ ይናናደል ነው። እኔና ፍቅር ነው ማለት ነው። ትናንት በስቲያ እስኪ ስላድኖ እናርግ ተባባልንና የገብርኤል እናረግ ነው። ከዛ ችግር የለም። ፕሮፋይሉ ሳይሆን ቆይ ተረጋጉ፣ ኋላ እንቀይራለን። የሁላችሁ እህቶቼ እነሱ ምን እኛ እዚህ ላይ ሆነን ስንጣላ ምን ስንል እነሱ ከላስ እኛን አይተውን የሚከታተልና አይቀየሩም ነው። እኛ ፎታችን ቀይረን እኛ ማለት ነው የራሳችን በቃ ስለ ራሳችን ነው በቃ ፎታችን ቀይር አድርገን ወደ ራሳችን ወደ አምላካችን ተመልሰን በቃ ሲደብረን ጉሩብ አስረን መጫወት ስለነሱ ብቻ ፈጣሪ ራሱ ምንነና ትምህርት የለውም። እነሱ የሚያስተላልፉት ነገር ራሱ ወላሂ ናጽያት ነው፣ በጣም ናጽያት። ምንም ከነሱ የምንማረው ነገር የለም። በቃ የሆነ ነገር ከነሱ ብትማሪ ነበር እነሱ የምትከታተሉ። ይሄ ዝሙት ነው እየተከታተልን ያለው።
ፈጣሪ ነገ ይጠይቀናል። ጊዜሽም በምንድን ያሳለፍሽ እኮ ይለናል። ወላሂ እኔ በባለፈው ማለት ነው ጃዛ ቤት እንዲያው ማማት ተድረው ሲመጡ ማለት ነው ስሚ እንዳለ ግን ምን እየተማርሽ ነው? ሰለሷ የምትገጥሚው ሰለሷ የምትገጥሚው አሁን እሷ ምንድን ነው የተማርሽ ትምህርት ምንድን ነው ያገኘሽው ከነሱ? እስኪ ንገሪኝ። አሁን ምን አልገባቸው አልኳቸው እንዴ ስለማታዩ ባይጀመር እግዚአብሔር የተነሳ ሞታለች። ወንድ ሀቢብ ቲቪ በመጣች በሄድኩና እንደው ባይጣ ፈሬ ወራ ይገለኝ ፈጣሪ ሲጀመር ብታይ ማርያም እንደምልሽው እንደገጠምኩ ነው ሙሉ ሰው ጋር ጓደኞቹ ጉዳጣው በነሱ ነው ማለት ይረዱት ማርያም ፈጣሪ ወደ ፈጣሪ መመለስ እንታረማት ሀቢብ አላህ ይመልስሽ። እሱ ነው የሚያዋጣው። ወደ ፈጣራችሁ ተመለሱ። ከሰቤት ያውጣን በለው። ምንም የለም። አላህ ወይ አንተ ቅርብ በል። እኔ አንድ ቀን አጥፋለሁ። እስ እንግዲህ ዛሬ አዲስ ነገር ይኖር እንደው ዛሬ እናያለን። የመጨረሻ ሁለት ዓመት ተከታትያቸዋለሁ። ከእንግዲህ ወዲያ ወደ እንትና ይግቡ። እኔ አላመጣም ብያለሁ። አላመጣም እኔ ሲጀመር ብዙ ቀን እላለሁ ግን እልሃቸው ወይ ፎቶ የዛዝቆ አገኛቸዋለሁ። ከዛ እነሱ ለማድረስ እሄዳለሁ። እኔ ፎቶ ቢዘቀዘቅ ምንም አይመስለኝም። ምንም እያደረጉ እኔ ደግሞ ተናግሬ እኔ ሲጀመር ግን አልተፋሹኝ እንጂ በጣም ነበር እንደነሱ የምከታተለው ሰው ገና ፍቅሯ ስትጠይንት ስትቀርብለት ነበር የጀመርኩት። ግን ደህና ነበሩ። አሁን እንደተበላሽት እኮ ሲጀመር እነሱ ኧረ የራሳቸው ጉዳይ ደህና ተሆኑ ከታተላቸው። ግን ቤት አሁን ነው እኮ የተበላሹት ሲጀመር። ማርያም ፊት እኮ ደህና ነበሩ። አሁን ተባሽ ምን ያርጉት? ወራር ነው ኢትዮጵያ ውድነት ባናት ይወጣል። እኔ ቤት እንግዲህ ወዲያ ስለነሱ ማውራት አልፈልግም። እኔን የምትወዱ በህልት እናወራለን እንጂ እኔ በቃኝ እንዴ እኛም እያልነው ሀና ጉሩብ ሰርና ማለት ነው። ስደብረን ገብተን እንጫወታለን። በቃ ይሄን ጉሩብ መስራት ሳይሆን እኛ ሀንቾ በዚህ ብሊ ላይ ስለምትገባ የሚፈልግ ሰው እየመጣ መጫወት ይችላል። የማይፈልግ ስለነሱ የሚወራ ደግሞ እንግዲህ ለሌላ ታየለ እኔ ባላፊ ጥፍትፍት አድርገዋለሁ። ወደ ስንት ሽሮ ፎሮር ማለት ነው። አሁን ማጥፋት ያቅተኛል። ፎሮ እንደሆነ ተመልሶ ይመጣል። አረጋ ስሚ አንቺ አታጥፊው ዝም ብለሽ ማለት ነው። በውስጥ አስቀምጩ፣ ችግር የለውም። ነይ በይማ ሳይኝ በሜሴንጀር ነው ያሳይሻለሁ። እሺ ምን አታጥፊው? አላጠፋውም እኔ ትናንትና ማለት ነው ግብት አሁንና ዝም ብዬ በባለፈው እንቀይር ተባብለን ሳደ ገብቼ በውስጥ ማሽ ሄደ ፈቶ ይሷል ወደ ቪዲዮ ውስጥ እና ላይ በቃ ዜዶ በማወራሽ አለ የኔ ቆንጆ ይደት ለምለምዬም በሜሴንጀር አለሽ ቲጂም በሜሴንጀር አለሽ። ሌሎቻችሁ ደግሞ በኋላ እንገናኛለን። ሀያት ሩትዬ ምናምን እሺ ዜድ ላይ ዲጂ ናይን ሄድ በሜሴንጀር እስኪ ያሳይ ላይሽ ማድረጊው ላይ ምነው ሾ ምንድነው እሱ? ቆይ በውስጥ መደበቂያው ላሳየ ለማጥፋት አይደለም። በውስጥ አስቀምጠው ለምን ታጠፋዋለኝ? እኮ በውስጥ እንትን ነው እሱ በአንድ ነው። ችግር የለውም። ቀስ እያደረገ እኮ አንድ ባንድና ምን ቀስ ቁጭ ስትል ግማሹን እያደረገ ትጨርሳለች። ችግር የለም። እኔ ታንታ አይደለ ግማሹ እኮ ገብቶኛል። ግን በአንድ ነው እንጂ ሁሉም ማጥፋት አይችልም አይደለ? ላይ ይችላል። ሁሉንም ማደበቅ ትችያለሽ። ይኸውልሽ ዜድ እንደዚህ መዝሙሩን እንተዋለን ማለት ነው። ከዛ መዝሙርና ምናምን አሁን ቪዲዮ የራሴ የጨፈርኩትን የሩታን አንዳንድ እንትን ያልኩት ያንን በውስጥ አስገብቼዋለሁ። የራሴን ደግሞ የጨፈርኩትን ምናምን እንደዚህ በውስጥ አስገብቼዋለሁ ስለማልፈልግ ማለት ነው። ታቶ ነው የቀረው ፎቶ ቪዲዮ ገብቶኛል። እሱ ገብቶኛል። ግን እኔ ያልኩሽ ያለሁት ማለት ነው የቲጂ ማለት ነው። አሁን ቪዲዮ ማስደበቅ እችላለሁ። ግን ደግሞ ቪዲዮ ስታስደብቂ በአንድ ነው እንጂ ሁሉም አንድ ላይ በአንድ ውስጥ ማስደበቃችን ማለት
ይቻላል። ሁሉንም አንድ አካባቢ ማለት ትችላለሽ። እዛ ስትፈልጊ አውርደዋለሽ፣ ወደ ቲክቶክሽ መመለስ ትችላለሽ። ካላስ መልቀቅ አይጠበቅብሽም። ቁልፉን የሆነ አሳይሻለሁኝ። ሀናን በሜሴጅ ላይ እንትን ነገር እኔን ማለት ሀናን አሳየትና ሀኒ ደግሞ በሜሴጀር ትደውይልኝ። አንቺ ፌስቡክ ልክልሻለሁ። ሀኒ በውስጥ እና ላኪልኝና ግሩፕ ልሰራ በውስጥ ላኪላትና ግሩፕ ስሩና አሳያችኋለሁ። እኔ እንዴት እንደደበቁት የኔን አይታችሁት ከዛ እናንተም ትደብቃላችሁ። እሺ በቃ ግሩፕ ላይ በዚህ ዜድ ደግሞ ነኝ ወይም ሀና እናቷ መሳይቤና ግቢ የራሴ ያለልሽ ወይንም ይዘላኪ። እኔ ደግሞ ቲጅራያ ነው የሚለው በእንግሊዝኛ ፕሮፋይል የኔ ስሜ ስንት ነው? የሩታሉ የኔ ፌስቡክ የሩታሉ ፋር ነው ያለ ግን ዜድ ነኝ እናቷ ልጅ የሚል ነው። እሺ አማርኛ ነው ቲጂ በአማርኛ ዜድ እናቷ ናፋቂ እና የሩታዬ ፎቶ ነው ያለ። እሺ ቲጂ እስኪ የእንትና ነኝ እና የዜድ ዜድ ነኝ እናቷ ናፋቂ ነው። አይ ነሽ ታርጌ ላሳይሽ። እሺ ሆይ ምን ነው እናቴ፣ እኔ በእነሱ በሚሰሩት ዕዳ አለብኝ እንዴ? እንዲሁ እርግፍ አድርጌ ይህኔ በቃ የጠሉኝም ሰዎች ይወዱኛል፣ እግዚአብሔር ይመስገን። በእነሱ የተነሳ አንቺ አሮጊ፣ አንቺ ሸርሙጣ፣ እኔ ገና ሳላረጅ ወይኔ ወይኔ ወይኔ። እንዴ ቀልድ የለም ገና እኮ አላረጁም። ይሄ ነው ፌስቡክ፣ ይሄ ነው ፌስቡክ። ሀና በትልቅ አድርጊ እስኪ እሺ ቲጂ ዜድ እናቷ ወይ እሺ ቆይ ገብ አንታው ደህና ሆን የድባት በወንድምነት እንደዚህ እናወራለን። እኔ ቪዲዮን ፕራይቬት ላደርግ ነው የሚወዳት በቃ የራሳቸው ጉዳይ። ማታ ማታ ማርያምን ነው የምላችሁ። ባዝሙራችን ፈጠራችን ከዛ ጉሩብ እንግባና ቴሌግራም ላይ የእምነት ጉሩብ ውስጥ እንዲያስገቡ እናደርጋለን። ማርያምን አንዳንችን ከአንዳችን ከጥፋታችን እየተመላለስን ወደ ራሳችን እንመለስ። በቴሌግራም አስገባሻለሁ። እግዚአብሔርን ወደ ራሳችን እንመለሳለን። በራሳችን እያሳደግናቸው ጀመር እኔ እመለሳለሁ። ቲጂ አሁን ተመራቂሻለሁ አላችሁ ፍቅርም አለች በቃ ከዛ እኔ መመለስ እኔ ሲጀመር እኮ እኔና ፍቅር እኮ ተባን በስተ ተመካክረን ነው የምልሽ እንትን ብለን ነበረ። ቲጂዬ መልሼልሻለሁ። እሺ በቃ ነው ቦስ ግሩፕ ተናግሪ ቲጂ እንግዲው እኔ ደግሞ ዘደን በዛው ነው በቃ አይበይ እሺ ነው ባይ ሰላም ዋሉ። ምን ትመለሱት አላችሁ ነው እኔ ጋር ለምለም ቆይዳ ይወስጣራሻለሁ አንቺ ነገር ትሆናለች። ሃይሚ ደግሞ የሆነ ነገር ሆነች ሲባል እሱ ደግሞ ተከታታይ ነው የሚሆኑት ነገር። እኔ ምን እንደማረጋቸው ራሱ ግራ ነው የሚገባኝ። ስለ ሃይሚ ራሱ ብዙ ነው ኮሜንት፣ አንቺ ጋር ብዙ ነው የሚመጣው፣ እኔም ጋር ብዙ ነው የሚመጣው እና አወራታለሁኝ በውስጥ መስመር ማለት ያለብኝን እላለሁኝ። እሺ ከዚህ በላይ እኔ ምን ማድረግ ነው አሁን? ኦዲየንስ እንዲረዳ የምፈልገው ነገር ምንድን ነው? ምን ማድረግ አለብን? ገብቶሻል አይደለ? አንቺ እንደ እህትነትሽ እንደ ታላቅነትሽ አንድ ሰው ትመክሪያለሽ፣ መንገድ ታሳያለሽ። እንዲህ ነው እንዳ ነው፣ ይሄ መንገድህ ጥሩ አይደለም፣ እንደዚህ ሁን፣ እንደዛ ሁን ትያለሽ። ከዛ ባሻገር ግን ምን ልትይ ትችያለሽ? አደበድቢያቸው ወይ ደግሞ የሆነ ነገር አታረጊያቸው። ሁሉም እናንተ የላችሁም እህታችሁ አይደለችም ምናምን ነው የሚባለው ስለ ሃይሚ እራሱ ማለት ነው። ግን ምን ይደረጋል? እነሱ ጋርም የእነሱ ላይፍ ደግሞ ምንድን ነው ለየት የሚያደርገው ነገር ምንድን ነው? እነሱ ጓደኛ ላይፍ ላይ ናቸው። የዚህኛው ነው ከበድ ያለው። ትኩረትም እየሰጠ ነው ያለ ነው። ለምንድን ነው? እሱ ትዳር ይዟል፣ ባለ ትዳር ነው። ጓደኛ አለም ላይ ስትሆኝ ግን እንዲህ እንዳመሆኑ ጥሩ ባይሆንም ግን ነገሮችን አስተውሎ አይቶ መግባት የተሻለ ነው እላለሁ እኔ። ማለት ከገቡ በኋላ እየዬ እንደዚህ ከመሆን ጥሩ ምሳሌ ሊሆን የሚችል ነገር ሴት ልጅ በተለይ ቆም ብላ አይታ የሚበጃትን ነገር መርጣ ብትገባ እየተሻለ ነው። እንደዛ ነው ብዬ ማስበው ማለት ነው። አይመስልሽም? አዎ። እና ቅድም እንዳልኩት ነው በቃ ሁላቸውም ጋር ያለው አሁን ልጅነት ነው ልጅነት ነው እንደዚህ እንትን እያላቸው ያለው እና አጉል እልህ ይዛቸዋል። በጣም ነው እልህ የሚጋቡት ሁላቸውም ማለት ነው። እና እንዳለችው እህቴ እንዳለችው ነው። ውድ ቤተሰቦቻችን እኛ የታላቅነታችን የበኩላችንን እየተወጣን ነው። ያው አሁንም ወደዚህ የመጣ ነው እናንተ ያለውን ነገር እንትን ለማሳወቅ ነው እንጂ እኛ የበኩላችን እያደረግን ነው። ግን ሁሌ እናንተ ውድ ቤተሰቦቻችን ስለምትጠይቁ ለምንድን ነው እናንተ ዝም የምትሉት?
ለምንድነው የማትመክሯቸው? ለምንድነው እንደዛ ማይሆኑ ምናምን ስለምትሉ